ኑሃሚን ለወይዘሮ ዝናሽ ማስጠንቀቂያ ሰጠሻት። ኤደን ደግሞ እየተሽኮረመመሽ ከዳግም ስትሄድ ነኢም ደረሰችባት። ከዛ ኤርሚ ደግሞ ኤደንን በጥፊ ሊያጋጫት ነበረ። እንደዛ እያሉ ያለ በአጋጣሚ ናሆሜን ኤደን ትሄድና የምትፈልገው ነገር ካለ ላምጣልህ ትለዋለች። ከዛን ነኢምን ትደርስና አልፈልግም አለሽ አይደል እንዴ ምን ትሰሪያለሽ ከዚህ የምን ሰው ማስቸገር ነው ትላለች። ከዛ ኤርሚ ተናዶ በጥፊ ሊመታት ነበረ። ከዛ መጨረሻ ላይ ወይዘሮ ዝናሽ ይሄ ቤት እኮ የኔ ነው፣ እዚህ ቤት መጥቼ እንደፈለኩ ማድረግ እችላለሁ ዋ ብላ ኑሃሚን ለወይዘሮ ዝናሽ ማስጠንቀቂያ ትሰጣታለች። የኔ ሚስጥር እንደሆነ አንድ ጊዜ ወጥቷል። ከዚህ በኋላ ግን ያንቺን ሚስጥር አወጣብሻለሁ። ካርፈሽ የምትቀመጭ ካልሆነ አርፈሽ ተቀመጭ። አርፌ አልቀመጥም የምትይ ከሆነ ግን ነግሬሻለሁ። ከዚህ በኋላ እኔ በደንብ አድርጌ ነው መነግርሽ፣ ጉድሽን ነው ማወጣልሽ። ስለ ዳግም ልትናገሪ ነው? ከዚህ የበለጠ የደበቅሽው ሚስጥር አለሽ እንዴ? ሚስጥርሽ ለነገሩ አንቺ ይኖርሻል አይናውጣለሽ ትላታለች። ከዛን የኤደን እናት ደግሞ ወደ ኤርሚ ቤት ወደ አቶ ተሰማ ቤት እሄዳለሁ፣ 80 እስካልተቆረጠ ድረስ የተገዛው ቤት የኔም ነው ይሆናለች። አቶ ላይኩን ለተሰማ የገዛለትን ቤት ይህን ቤት የኔም ይሆናል፣ ምክንያቱም እኔ 80 እስካልተቀደደ ድረስ የኔ ነው በስሙ እስከተገዛ ድረስ ትላለች። ከዛም በኋላ ኤደን ደግሞ እንዲያውም አንቺ መሄድ ለእኔ ጥሩ ነው፣ ከዛ ወይዘሮ ዝናሽንም እሷንም ሰላማቸውን ስትለማድረግ ለእኔ ይመቸኛል፣ ማየ ልክ ብለሻል፣ ትክክል ብለሻል ትላታለች ማለት ነው። ከዛም በኋላ እንደዛ እየተባባሉ እያለ ለኤሚን ትሄድና ዳግምን ይህ ቤት ተመችቶሃል እንዴ? አምሮሃል እንዴ? ደስ ብሎሃል እንዴ? እያለች እያማለለችው እያለ በአጋጣሚ እናቴ በጣም ነው የምትወድህ። ቆይ ግን አንተ የማን ልጅ ነህ? እንዴት እኛ አልሰማንም እስከ ዛሬ ድረስ? ስለ እማዬ እኮ ስለማንም አውርታ አታውቅም። እንዴት ትፈልጊያለሽ? ዳር እንድትሄድ አልትፈልግም ትለውና በዛው አጋጣሚ ፍቅሯን ትገልጽለታለች ማለት ነው። እንግዲህ ምንም ማድረግ አይቻልም። አንዳንድ ጊዜ ቀን ሲጥል ከባድ ነው። እንደዛ እያለሽ እያለ አጋጣሚ ሆኖ ደግሞ ከዛ ቤት ትሄዳለች ማለት ነው። ማናት የምትሄደው? የተሰማ ሚስት ወደ ቤት ትሄዳለች። ከቤት ትሄድና እንዴ ቤት ተገዛላቸው አሉ መመኝ ይህ ቤት የኔ ጭምርት ነው ትላታለች ለኑሃሚን ማለት ነው። አንድ ሴትዮ ውጭልኝ እኮ ነው የምልሽ፣ ከዚህ ቤት ውጭልኝ፣ ተከራይተነው ነው እንጂ ገዝቶልን አይደለም፣ ደግሞ ይህን ማነገረሽ ትላታለች። ሰምቼ አጥርቼ ነው የመጣሁ፣ እስከ መቼ በረሃ ተቀምጬ ዘልቀዋለሁ እያለች አሁንም ደግሞ ኑሃሚንን ሰላሟን ለመቆንጠጥ የተሰማ ሚስት ከቤት ገብታለች ማለት ነው። በጣም ከባድ ነው። ዝናሽ መወጠሪያ ውስጥ ገብታለች። እንግዲህ በጣም ጨንቋታል። ምን ልታረግ እንደምትችል አታውቀውም ማለት ነው። ወይዘሮ ዝናሽ ትሄድና ለኑሃሚን ምን ነው ትመጣለሽ ብለሽ አልደነገጥሽ? ትመጣለሽ ብለሽ አላሰብሽም እንዴ ትላታለሽ። እንዴት ብዬ አስባለሁ? ኧረ እባክሽ ገንዘቤ የት ላይ እንደወደቀ ማወቅ የለብኝም ማለት ነው። ቆይ ግን እናንተ መቼ ነው ከኛ ራስ የምትወርዱት? ትላታለች። አንቺ አፍሽን አትክፋች፣ ረፊ እኮ ነው የምልሽ። እኔ ምንም አታመጭም፣ ይኸው አንቺ አለሽ አይደለ ለአባትሽ ዲቃላሽን አቅፈሽ ትላታለች። ከዚህ በኋላ ግን አፌን ከፍታለሁ ካልሽ ነግሬሻለሁ፣ ስለ ልጅሽ ነው አውራርጅ ከአንዳንድ ቅንጣት ሚስጥርሽን ማወጣለች ትላታለች። ስለ ዳግም ነው ማለትሽ ነው? ታዲያ ስለዚህ ሌላ ምን ሚስጥር አለሽ? ስለዚህ ታዲያ ሌላ ምን ሚስጥር ሊኖርሽ ይችላል? ትላታለች ማለት ነው። ከዛ በኋላ ደህና ሆይ ብላ ትሄዳለች። ይች ሴትዮ አትፋታኝም እንዲህ ምን ሆና ነው ማከሪያ የምታሳየው? ትላለች ማለት ነው ኑሃሚን። ሰላም ውድና የተከበራችሁ ኤልሲ ቤተሰቦቼ ላይክ እና ሸር ሰብስክራይብ እንዳትረሱ ፕሊስ ፕሊስ። ላይክ እያደረጋችሁ አበረታቱ። ወደ ቪዲዮ ኤሚን አንድ ቀን ወደኛ አታውቅም። ቆይ ግን ምን አድርጊያት ነው? ትላታለች ማለት ነው። ምናልባት ብልግናሽ እንዳይታወቅባት ፈርታ ነዋ ትላታለች ማለት ነው። እኔ ባለጌ አይደለሁም እና ባለጌ ባቶኝ ነው አዲቃላሽን ይዝሽ ቁጭ አልሽ። እኔ ከዚህ በኋላ ጉድሽን ነው ማውጣት። ወይዘሮ ዝናሽ ተከበሪ እንደሆነ ተከበሪ ትልና ጠንቀቅ ያለ ማስጠንቀቂያ ትሰጣታለች ማለት ነው። አንድ ባንድ ነው ሚስጥርሽ ነው። ስለ ዳግም ልታወሪ ነው ማለት ነው። ሌላ ሚስጥር አለሽ እንዴ ከዳግም ውጭ የደበቅሽ? ለነገሩ ይኖርሻል። ብልግናሽ እኮ ከኔ የባለጠ ነው፣ አልታወቀብሽም እንጂ ትላታለች ማለት ነው። ከዛ ወይዘሮ ዝናሽ ትናደድና በይቻው ደህና ወይ ብላ ትሄዳለች። ወይዘሮ ዝናሽ ግን ኑሃሚን ተለማምጠሽ ጉድሽን ብሸፈንልሽ እና ካለሽበት ችግር ውስጥ ብታወጣሽ፣ ምክንያቱም ዳግምን እንደ ወሬ እንደ ወንድም አውርታ ከውጭ ብታስወጣልሽ፣ በውጭ አርጋ ቤት ብታስከራይልሽ ይሻለሽ ነበረ እንደ ወረን ጦሷን ጠምደሽ ከምትሽ። አሁን ገና ኤደን ታሽከረክርሻለሽ፣ ወደድሽም ጠላሽም ትቀበያታለሽ። ኤደን ገና አሁን ሚስጥርሽን ታውቅብሽና ሻይና ቡና ታስበላሻለሽ፣ ልብስ ሁሉ ልታሳጥብሽ ትችላለሽ። ጠብቂ።
በእርግጥ እማዬ ላንተ በጣም ነው መትሳሳለህ ትለዋለች ማለት ነው ነኤሚን እውነትሽን ነው እናትሽ በደንብ ትሳሳልኛለች እማዬ እኮ ለሁሉም የሚሳሳል ኧረ ተይ ግን ነኤሚን ተይ እማዬ እኮ ሲጀምር ለሁሉም የሚሳሳ ልብ ነው ያላት ትለዋለች ማለት ነው። ኧረ እባክሽ ከኑሐሚን በስተቀር ይላታል። ምን ትለዋለች ማለት ነው። እስኪ ኑሐሚናው በእርግጥ ኑሐሚን እንዴት አወቅ ትሏች በዚች በሰነበትኩባት ስንቶቹ ውስጥ በእርግጥ ለኑሐሚን ያላችሁን ጥላቻ አይቻለሁ ብዬ ነዋ ይላታል። ይልቅ እሱን እንዝለለውና እስከ መቼ እዚህ ትቆያለህ ትለዋለች ማለት ነው። ቶሎ እንደወጣልሽ ትፈልጊያለሽ እንዴ ይላታል። አይ እኔ እንኳን እንድትሄድ አልፈልግም ትልና ተሽኮረመማለች ማለት ነው። ምክንያቱም ያው እንግዲህ እንደነገርኳችሁ እሷ ወንድሟም ስለደረሰባት አልጋ ላይ ገብታ ናሆም ነው የደረሰባት ማለት ነው። እና በጣም የሚገርም እንትን እየሰራች ነው። ፎንቃ ገብቶላታል እንግዲህ ከወንድሟ ላይ ማለት ነው። በጣም ይገርማል። ወይዘሮ ዝናሽ ግን እንዲሁ በተቻለሽ መጠን ጉድሽን አውጪና ተገላገይ፣ ካልሆነ ግን ሌላ ጉድ እየመጣ ከባልሽና ከትዳርሽ እንዳያለያይሽ ለማለት እወዳለሁ። በተረፈ አቶ ላይኩን ይሰማና በጣም ነው የሚናደደው። በጣም ነው ኤደን ናት የምትነግረው። በነገራችን ላይ ኤደን ተነግረዋለች ለአቶ ላይኩን ማለት ነው። አይ አባዬ፣ አይ ጋሼ እንዲሁን እኮ ቅር እንዳይሉት ብዬ ነው እንጂ ዳግም እኮ የወይዘሮ ዝናሽ የድብቅ ልጇ ነው። መጀመሪያ አንተን ሳታገባ እሱን ሳታገባ የወለደችው ልጅ ነው። አውቃ ነው ትጣላኛለህ ብላ ነው እንጂ ከቤት ያመጣችው ትጣላኛለህ ብላ ነው እንጂ የእሷ ልጅ ነው ብላ ትነግረዋለች ማለት ነው። ማናት የምትነግረው? ኤደን ትናገራለች ለላይኩን እህትና እኔ ኤሚን ግን እኔ እናንቺ እህትና ወንድም ምርጥ እህትና ወንድም የምንሆን ይመስለኛል ይላታል ማለት ነው። እሱ ምን እህትና ወንድም? አዎ ምን ነው ችግር አለ እንዴ? አይ ሰው ከተግባባ ከዛ በላይ መሆን ይችላል ብዬ ነው ይላታል። እሱስ ልክ ነሽ ይላታል ማለት ነው። እንደዛ እየተባባሉ እያለ ወይዘሮ ዝናሽ የጨነቀው አልወር ጉዜ ያገባሃል አለ የአገሪቱ ወይዘሮ ዝናሽ። ወይኔ ወይዘሮ ዝናሽ ማለት ነው። ይቅርበል ማርያምን። ወይዘሮ ዝናሽ ማለት ነው። አንኳኩታ ሄዳ ከቢሮ ሄደችና ክፍት አድርጋ ቁጭ ስትል ናሆሚን ምነው አንተ የኔ መሰለ ቢሮ ይዘህ ጸጥ አልክ አለችው ማለት ነው። ከዛ በራይ እንኳኳም ስትገቢ በራይ እንኳኳም ይህንና ይጮህባትና ይልሽ ነበር አባዬ ቢኖር እንደ ወይኔ ዛሬ ሚስጥሯለት ነግረው ነው። ዝም ብለህ እባክህ። ይልቅ በስተመጨረሻም የአባትህን ዙፋን ስለተረከብክ በጣም ደስ ብሎኛል። እሱ እንደሆነ አንዴ ስራውን ትቶታል። ምክንያቱም የገረድን ምንም የሌላቸውን እነሱን አንዴ ቤት አንድ ያክም ቤት እያደረገ እያከላበሰ ቤቱን ከተወውት ቆይቷል። እንኳንም አንተ ከዙፋኑ ላይ ቁጭ አልክልኝ ትላለች። እማዬ እንደዛ አይባልም እኮ ነው የምልሽ። ለምንድን ነው እንደዛ ብትይ እንዴት እንደዚህ ትያለሽ ምናምን ይላታል ማለት ነው። ከዛ መጨረሻ ላይ እንደዛ ሲላት ገረድ አይደለችም አንተ ምን ወደድካት እንዴት ነሽ እማዬ የማይሆን ነገር አታውሪ በቃ ይላታል ማለት ነው። እማዬ አልዋሽሽም እዚህ ወንበር ላይ ድሮ መቀመጥ ፈልጌ ነበር አምራን እኔ ጋር እየነበረች እያለ ነው። አምራን የኔን ህይወት በጣም ነበር የምትመኝልኝ እንደዚህ ለመሆን ታርቀና ስልስ ውሸት መስሎሽ ነው ይላታል። አታረገውም ናሆም ከዛች አታላይ ጋር መልሰ ታረክ ከዛች አታላይ ጋር አታረገውም ናሆም ትለዋለች ማለት ነው። እዛ አድርጌዋለሁ እማዬ አምራንን አገባታለሁ አለ። ሽማግሌ ላክ ብዬዋለሁ አባዬን አልክም የሚል ከሆነ ግን በጉልበትም ቢሆን አምራንን ከቤት ይዣት እመጣለሁ ተወረጁ ብሎ ይነግራታል ማለት ነው። የኑሐሚን እንጀራ እናት መጣችና ለመሆኑ ባሌ የት ሂዶ ነው ትላታለች። ባሌ አዎ ባሌ ፍርድ ቤት ቆሞ ያፋታንን ሰው እኮ የለም። ምንም ቢሆን ቤታችን በሱ ጥፋት ቢጠፋም በረንዳ ላይ ብንወጣም አንድ ቀን ግን አብረን እንደምንኖር ተስፋ ነበረኝ
ትላታለች። ኧረ እባክሽ አሁን ለማንኛውም ሆስፒታል ሂዷል፣ ሂጂልኝ፣ ውጭልኝ፣ እዚህ ቤት እንድትወጭ ፈልጋለሁ፣ አይንሽም ማየት አልፈልግም ትላታለች። ኧረ ተይ ጥላቻሽን በልክ አድርጊ። ጥላቻሽን የትኛውን ጥላቻ ነው በልክ የማደርገው? ተይ እባክሽን ትላታለች ማለት ነው። እኔ ምንም ቢሆን የዋልኩልሽን ውለታ አታስቢም ትላታለች ማለት ነው። ኤርሚ እንዲሁ ዛሬ በጣም የሚያስገርም ኤደንን ኤርሚ ይዞ ወረወራት። የነ ናሆሚን ቤት አሳየኛልና ኑሐሚንን አሳየኛላት። ቤት ለቀዋል። ነይ እኮ አሳየኝ ላይ ያልኩሻልና ግፍትር ሂጂ ብሎ ግፍትር አደረገና አሳየኛላት ማለት ነው። እዛ ኤርሚ ከቤት ገባ ማለት ነው። እንዴ ደግሞ አንተ እዚህ ምን ትሰራለህ? ደግሞ ቤታችንን ማን አሳየ? ኤደን ያሳየች። ቆያቺ መንገደኛውን ሁሉ ነው እንደ ቤታችንን የምታሳየው? ቆይ ምን ይሻለኛል? እንዲሁ ቆይ ምን አባቴ ላደርጋት ትላለች ማለት ነው። ቆይ ናሆም ያልገባኝ ምን መንገደኛ ነኝ እንዴ? ቆይ ለምንድን ነው የማትተወኝ? ለምንድን ነው ህይወቴን እንድኖር የማትፈቅድልኝ? ትለዋለች ማለት ነው። ቆይ ግን ኤርሚ ከዚች ልብስ ውጭ ሌላ የለውም እንዴ? ጋይስ ልንገራችሁ ብዬ ነው በዛው ይችናት በቃ ልብሱ ሙኑ ምስኪንዬ። እንዲሁ ምን ይሻላል? በእናታችሁ ምን ባረግለት ይሻላል? እንዲሁ ኤርሚዬ እንዲሁ ምን ላድርግልህ አቦ። በጣም እያለቀሰች ቆይ አንተ ህይወቴ ለምንድን ነው ማትተውልኝ? አንተ በሁላው በየቦታው ገላህን ለምታረግ ሰው ለምንድን ነው እኔን ማትተውኝ? ኑሐሚን እባክሽን ራስሽን ግለጭ እናየኝ። እኔ አሁን ድሮ ኤርሚያስ አይደለሁም። አሁን በጣም ተቀይሬያለሁ። አዲስ ኤርሚያስ ሆኛለሁ። እኔ እባክሽ ካንቺ ባልተናነሰ እየተጎዳው ነው። እባክሽን አትግጭኝ ኑሐሚን እባክሽን ይላታል ማለት ነው። ሲጀመር አንተ ማንነትህን ካወቅኩ በኋላ ልጁን በሆዴ የነበረው ልጅ አስወጥቼዋለሁ ትለዋለች ማለት ነው። አታረጊውም። ወይኔ ኑሐሚን ግን ምስኪን ስታለቅስ ስታሳዝን፣ በእግዚአብሔር አታረጊውም ኑሐሚን አታረጊውም ይላታል ማለት ነው። አድርጌዋለሁ። ረሳኸው እንዴ? ራሴ ላጠፋ የነበረውን ነገር ረሳኸው እንዴ? ትለዋለች ኑሐሚን። ልጄን ገለሹ ከሆነ ግና እመኝኝ ልጄን ገለሽው ከሆነ ግና ምን ነው? ምን ልታረጊ? ልትገለኝ? ምን ልታረጊና ግደለኝ? ለነገሩ ስንቴ ትገለኛለህ? እንዲሁ ዛሬ ቀን እግዚአብሔር ወይ አይ ኑሐሚን እንዲህ በነፍሴ ትጫወችብኝ። ቆይ ግን ምን አድርጌሽ ነው? እኔ ካላንቺ መኖር አልችልም ኑሐሚን ተይ በእናትሽ ይላል ኤርሚ ማለት ነው። እንዲህ በነፍሴ ትጫወችብኝ ኑሐሚን። ቆይ ግን ምን አድርግ ነው የምትይኝ? እኔ ያላንቺ መኖር አልችልም። ልጄንም በስነ ስርዓት ነው የማሳድገው፣ አንቺንም በስነ ስርዓት ነው የሚይዝሽ ኑሐሚን። ያጠፋሁትን ጥፋት ሁሉ እክስሻለሁ። ከዚህ በኋላ በጣም ጥሩ ሰውና በጣም አስተዋይ ሰው ነው መሆንልሽ። እባክሽን ኑሐሚን አትጉጂኝ ይላታል ማለት ነው። እሷ ከውስጥ ገብታ ታለቅሳለች። ውጣልኝ ከቤት ትለዋለች። እሱም አይወጣም። እንደዛ እየተባባሉ እያለ አቶ ተሰማ ድርስ ሲልና ከቤት አንተ ምን አባት አደርጋለህ ደግሞ ከቤት ይውጣልኝ፣ አቶ ላይኩን አስወጣልኝ ሰውዬ፣ ኧረ እባክህ አስወጣልኝ ሰውዬ፣ እባክህ አስወጣልኝ ሰውዬ ይለዋል ማለት ነው። አቶ ለተሰማ ቤት ይደርስበታል ማለት ነው። እሷ ከውስጥ ገብታ እያለቀሰች እዛ በኋላ አቶ ተሰማ ያስወጣውና ኑሐሚን ሆነሽ ነው ምናምን ይላታል ማለት ነው። እኔ ቆይ በቃ ከዚህ ቤት መኖር አልቻልኩም፣ አንዴ ሲፈልግ አንዴ እንደዚህ ይላል ትላለች ማለት ነው። ከዛ አምራን ትሄድና አቶ ላይኩንን ይቅርታ ካላደረክልኝ ራሴንም ነው ማጠፋው፣ ራሴን አጠፋለሁ ትለዋለች ማለት ነው። ያጠፋሽ እንደሆን እስከ ውስጥ ያለው ልጅ የኛ ዘር መሆኑን ረሳሽው? አንድ ነገር አለጋለሁ ብትኝ መኝ በህግ ነው የሚይዝሽ ይላታል ማለት ነው አቶ ላይኩን። ከዛም መጨረሻ ላይ ናሆምም ደግሞ እኔ እሷን አገባታለሁ የልጄ እናት ናት፣ ከዚህ በኋላ ከኔ ውጭ ማንም የላትም ይላታል ማለት ነው። እና ሽማግሌ ካላክ ይለዋል አባትየውን ማለት ነው ለአቶ ላይኩን። ደግሞ ለዚችማ ሽማግሌ አልክም፣ ልጁ ተወልዶ ውጭ ሂዶ ያድጋል፣ የእሷን ሰባይ እንዳይዝ፣ እሷን ደግሞ ትፈታታለህ፣ አታስፈልግም፣ ይች የምታስፈልግ ሴት አይደለችም ይለዋል ማለት ነው። የናሆም ልጅም ይወለድና ውጭ ሀገር ሂዶ ያድጋለኝ። ከዛን እና አምራን ትፈታለች ማለት ነው። ኑሐሚን እንደ አዲስ እንደገና ከኤርሚ ጋር ይታረቃሉ ማለት ነው። ኤርሚን እንግዲህ ኤርሚ የልጅ አባቷ ሆኖ ይታረቃል፣ ልጇን ያሳድግላታል ማለት ነው። እንግዲህ ወይዘሮ ዝናሽም ጊዜ ርዳሽ፣ ሁሉም ነገር ሚስጥርሽ እየወጣ ነው ለማለት ያክል ነው።